የአርቲስት ነጻነት ወርቅነህ የህይወት ታሪክ። ትውልድና ልጅነት። የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 ቀን 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና 1 እህት በነበረው ቤተሰቡ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ እያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበብ ዓለም የገባበት አጋጣሚ የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብ እንደተቀላቀለ ቲያትር መስራት እንደጀመረም ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካች ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበረ። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህም ብለዋል። እኔ ስለ ነፂ መሰክራለሁ፣ የሚሰራውን ገና ሲወጥነው ያውቀዋል። ፑሽኪን በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኸኝ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበረ ኤክስትራ ኦርዲናሪ የሆነ ችሎታ እንዳለው ያስመሰከረው። እኔና ወዳጅ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘች የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንድትጫወተው አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነት ሰጥቷል። የነጻነት ኪነጥበባዊ አበርክቶች በቲያትር ዘርፍ ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ሥራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊ ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድም ከፍተኛ ተቀባይነት ያገኘበት ሥራው ነው። በቴሌቪዥን ድራማና በሬዲዮ ድራማ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድልን ሰጠው ነበር ብለዋል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ራዲዮ እንዲሁም በኤፍኤም 97.1 ላይ ተሳትፏል። የፊልሙ ዓለም የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዚያ በኋላ ኤፍቢአይ 1፣ ኤፍቢአይ 2፣ ኤፍቢአይ 3፣ ያንቺው ሌባ 1፣ ያንቺው ሌባ 2፣ ኤምአርኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞችን ሰርቷል። ኤፍቢአይ 1፣ 2፣ 3 ፊልም ደራሲ እሱ ነው። በባለቀለም ህልሞች ላይ በዳይሬክተሪንግ
እንዲሁም በኤምአርኤክስ ፊልም ላይ ደግሞ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ ባንቹ ሌባ እንዲሁም በኤፍአባይ ፊልሞች የተለየ አድናቆትና ተወዳጅነት ሊያገኝ ችሏል። ሌሎች ስራዎች ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻም አልነበረም። ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚያደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። ልዩ ስብዕናው ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለዓመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና የሐዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ይመሰክራሉ። የነጻነት የትዳር ሕይወት ነጻነት ወርቅነህ ከንጹሕ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18 የ15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነፃ የትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበረ። ነጻነት ወርቅነህ አርብ ጥር 8 2018 44 ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። ነፍሱን በገነት ያኖራት። ተመልካቾቻችን አሁን ደግሞ በአርቲስት ነጻነት ወርቅነህ ሞት የተሰማቸውን ሐዘን የተለያዩ አርቲስቶችና የኪነ ጥበብ ባለሙያዎች እየገለጹ ይገኛሉ። ስደትና የባዕድ ሀገር ኑሮ ለሁሉም ነገር ይከብዳል። በተለይ ደግሞ የልብ ወዳጅን አብሮ አደግና የሙያ አጋር መርዶ በሩቅ ሆኖ መስማት ህመሙ እጥፍ ድርብ ነው። ይህ የሆነው ደግሞ በአርቲስት ሀና ዮሐንስ ላይ ነው። የአርቲስት ነጻነት ወርቅነህ ነፂ ድንገተኛ እልፈት እንደ መብረቅ የወረደባት ሀና ሐዘኑን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረቅ እየደቁ ማልቀስ አይቻልም። የውጭው ዓለም ጸጥታ ለሐዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት ያንን የሰቀቀን ቅጽበት እንዲህ ስትል በዓይነ ህሊናችን ትስለዋለች። ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮሁ፣ አለቀስኩ፣ ከመሪዬ ጋር ታገልኩ። ሐዘኔ ግን አልወጣልኝ አለ። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበረ። ሀና ነጻነትን የምታውቀው በሥራ አጋርነት ብቻ አይደለም። እሱ ለእሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፈቻቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ሥራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ። ነፂ ወንድሜ፣ ነፂ የሥራ ባልደረባዬ ባዕድ ሀገር ሆኖ የወዳጅን ሐዘን መስማት ለካ እንዲህ ከባድ ነው ስትል የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሐዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ? ያሳደገህ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያን የጋራ ስሜት ማሳያ ሆኖ አልፏል። የነጻነት ወርቅነህ መልካምነትና ቀልዶች ግን በሃናና በአድናቂዎቹ ልብ ውስጥ ለዘላለም ታትመው ይኖራሉ። ቴዲ አፍሮ ስለ ነጻነት ወርቅነህ እንዲህ ብሏል። በተለያዩ የቲያትር መድረኮችና በርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በሕዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ሕልፈተ ሕይወት የሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ሕልፈተ ሕይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጆቹና ለመላው አድናቂዎቹ መጽናናትን የተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል።
ቴዎድሮስ ካሳሁን ወይም ቴዲ አፍሮ። ሌላው ሐዘኑን የገለጸው ድምፃዊ ጎሳዬ ተስፋዬ ነው። ጎሳዬ እንዲህ ይላል። በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ሕልፈት የተሰማኝን ልባዊ ሐዘን እገልጻለሁ። ለቤተሰቦቹና ለመላ አድናቂዎቹ ፈጣሪ መጽናናት እንዲሰጥ እመኛለሁ። ነፂ ስላበረከትክልን ኪነጥበባዊ ውለታ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ነፍስህን በአጸደ ገነት ያኑርልን፣ ነፍስ ይማር ብሏል ጎሳዬ ተስፋዬ። ሌላዋ የሐዘን መልእክት ያስተላለፈችው በተለያዩ ፊልሞች የምናውቃት አርቲስት ማህደር አሰፋ ናት። በተለያዩ የፊልምና የቴሌቪዥን ድራማ ስራዎቹ የሚታወቁ ተወዳጁ አርቲስት ነጻነት ወርቅነህ ማረፉን ተከትሎ የሙያ አጋሩ አርቲስት ማህደር አሰፋ የተሰማትን ጥልቅ ሐዘን ገልጻለች። ማህደር ከነጻነት ጋር FBI እና ሌሎች በበርካታ ፊልሞች ላይ አብራው የሰራች ሲሆን የሙያ አጋሯን ሕልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሐዘኗን አጋርታለች። አርቲስት ማህደር በሐዘን መግለጫዋ ላይ በስመ አብ ነፂ እንደዚህ ነው የምንለያየው በቃ ስትል የሞቱን ዜና ለመቀበል መቸገሯን ገልጻ ነፍስህ በገነት ትረፍ ሲል ምኞቷን አስተላልፋለች። ሌላዋ የሐዘን መልእክት የገለጸችው አንጋፋዋ ድምፃዊ ኩኩ ሰብስቤ ናት። ኩኩ እንዲህ ትላለች። የቤተሰብ ጨዋታው ተናፋቂ በድንገት ተለየን። የተወዳጁ አርቲስት ነጻነት ወርቅነህ ሕይወት በመስማቴ የተሰማኝን ጥልቅ ሐዘን ልገልጽ እወዳለሁ። ነጻነት በሥነ ምግባሩ በፈገግታውና በሙያ ፍቅሩ የሚታወቅ ታላቅ ባለሙያ ነበረ። ለቤተሰቦቹ፣ ለሙያ ባልደረቦቹና ለአድናቂዎቹ መጽናናትን እመኛለሁ። ድጋሜ የማናገኘው ድንቅ ሰው ፈጣሪ ነፍስህን በአጸደ ጻድቅ ያኑርልን። አንጋፋ ተዋናይት መሰረት መብራቴ እጅግ መረበሽና ጥልቅ ሐዘን ውስጥ መውደቋን ገለጸች። ተዋናይት መሰረት ይህን አስደንጋጭ ዜና የሰማችው ለሥራ ጉዳይ ወደ ውጭ ሀገር ተጉዛ በመዳረሻዋ ላይ እንደነበር አስታውቃለች። ሁኔታውን እንዴት ያለ ዱብዳ ነው ስትል የገለጸችው መሰረት ዜናውን የሰማችበት መንገድ ስሜቷን በእጅጉ እንደጎዳው አልሸሸገችም። አርቲስቷ እንዳለችው ለጉዳይ ወደ አንድ ሀገር ተጉዛ አውሮፕላን ማረፊያ እንደደረሰች የአውሮፕላን አስተናጋጆች ወይም ሆስተሶች ዜናውን ነገሯት። በአጋጣሚ ለጉዳይ ወደ ሀገር የተጓዝኩ በመዳረሻዬ ሆስተሶች ነበሩ ይህንን መርዶ ያረዱኝ። በእንዲህ ያለ መልኩ የወዳጅነት ሕልፈት መስማት እጅግ ልብ ይሰብራል ስትል መሰረት መብራቴ የገጠማትን ድንጋጤና የልብ ስብራት ተናግራለች። ምን እንደምል እንኳ ግራ ይገባኛል በማለትም የሐዘኑን ክብደት ገልጻለች። ፍሬሽማን የተባለውን ተወዳጅ ቲያትር ከተወዳጁ አርቲስት ጋር በአሜሪካ የተለያዩ ግዛቶች ሚኒሶታ፣ ዋሽንግተን ዲሲ፣ ሲያትል፣ አትላንታ፣ ዳላስ የሰራችው አርቲስት መሰረት መብራቴ ለሱ ያላትን ክብር ስትገልጽ ነጻነት ወርቅነህ በኪነ ጥበብ ስራዎቹ በማይጠገበው ቀልድና ጨዋታው እንዲሁም በቁም ነገሩ በሕዝብ ሲታወስ እንደሚኖር ምስክርነቷን ሰጥታለች። በመጨረሻም የቅዱሳን አምላክ ነፍስን በቅፉ ያኑረው ስትል የተሰናበተች ሲሆን ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ተመኝታለች።